ሰላም ጤና ይስጥልኝ። እምነት ሰሚነው አካሉ ነኝ። እንግዲህ ዛሬ በአንዳንድ መረጃዎች ወደ እናንተ መጥቻለሁ። ይሄ ምንድነው? ጥቂት የማይባሉ ፎሎወሮቼ ወይም ደግሞ ከኔ ጋር ግንኙነት ያላቸው ሰዎች በውስጥ መስመር መልእክት ይልኩልኛል። ፕሮፋይሌ ላይ ባለው ስልክ እየደወሉ የተለያዩ ጥያቄዎችን ያነሳሉ። ማቀውን እየመለስኩላቸው እገኛለሁ። ዛሬ ግን በጣም በሚያሳዝን ዜና ነው የመጣሁት። ይህም ደግሞ ስካመሮች ቲክቶክ አካውንቶቻቸውን የወሰዱባቸው ወይም የተወሰደባቸው ሰዎች ብዙ ሀዘናቸውን ገልጸውልኛል። ከ10,000 በላይ ተከታይ ከ20,000 በላይ ተከታይ ያላቸውን አካውንት ስካመሮች እንደወሰዱባቸው በጣም አዝነው ነግረውኛል። ዛት ደግሞ ከ5 በላይ ያክል ሴቶች የተወሰደባቸው እንግዲህ በሳውዲ እንደዚሁም በተለያየ ቦታ የሚኖሩ ሴቶች እህቶቻችን ናቸው። ይህንን እንግዲህ የሚወስዱባቸው ሰዎች አሳምነው የተለያዩ ማግባቢያዎችን በመጠቀም ስልካቸውን እንዲልኩ ያደርጉላቸዋል። ስልካቸው ከተላከላቸው በኋላ ቲክቶክ ላይ ገብተው ወደ እናንተ ስልክ ኮድ ሊደርስ ያደርጋሉ። ኮዱ ከደረሳቸው በኋላ በማግባባት አሁን ሜሴጅ ዋትስአፕ ላይ የደረሰሽን ሜሴጅ 6 ዲጂት ላኪልኝ በማለት ያስልካሉ። መጨረሻ ላይ ያችን ቁጥር ከላካችሁ በኋላ ተበልታችኋል ማለት ነው። ብዙ ሰዎች በእንደዚህ አይነት ሲስተም አካውንታቸውን ተበልተው ይገኛሉ። በጣም አዝናለሁ። ስለዚህ ጥንቃቄ ማድረግ መቻል አለባችሁ። ስካመሮች አሉ። ከነዚህ ሰዎች ራሳችሁን ለማዳን እና በተለይ ቲክቶክ አካውንታችሁን በዩዘር ወይም ደግሞ በስልክ ቁጥር ቀጥታ ሎጊን ብላችሁ የገባችሁ ሰዎች ስልካችሁ ብቻ ስለሆነ ስልካችሁ ላይ የሚመጣው ኮድ ከተወሰደባችሁ አካውንታችሁ ልታጡት ስለምትችሉ ይህንን ቪዲዮ እስከዚህ ደቂቃ ድረስ ካያችሁት ኮፒ ሊንክ፣ ሪፖስት እና ሼር በማድረግ እንደዚሁም ኮሜንት ላይ አስተያየታችሁን እየሰጣችሁ ተከታተሉኝ። በመጨረሻ ምን ማድረግ እንዳለባችሁ አንዳንድ ነገሮችን ላሳያችሁ። መጀመሪያ እንግዲህ ቲክቶክ ፕሮፋይላችሁ ጋር ትገቡና ከዛ በኋላ ከላይ ሶስቷን ሰረዝ ትነካላችሁ። አካውንታችሁ እንዳይወሰድባችሁ እንዴት አድርጋችሁ በኢሜል በተለያዩ ነገር ሪከቨር እንደምታደርጉ ነው ማሳየት። ከዛ ሴቲንግ ኤንድ ፕራይቬሲ የሚለው ውስጥ ትገባላችሁ። ሴቲንግ ኤንድ ፕራይቬሲ ውስጥ ከገባችሁ በኋላ አካውንት የሚል ዝርዝር ያመጣላችኋል። አካውንት ፕራይቬሲ የተለያየ ነገር አለ። አካውንት ኢንፎርሜሽን ውስጥ በመግባት ስልካችሁ በኢሜል በስልክ ቁጥር እንደዚሁም በተለያየ ነገር ፓስኪ ፓስወርድ እና ቱ ስቴፕ ቨሪፊኬሽንን ኦን ማድረጋችሁን አትርሱ። እነዚህ ሴቲንጎች ከሞላችሁ በእርግጠኝነት አካውንታችሁ ሊወሰድባችሁ አይችልም። ምክንያቱም በስልካችሁ የደረሰው ሜሴጅ ብትልኩለት እንኳን ለዚህ ሰው ወደ ኢሜይላችሁ የሚገባውን ኮድ ይጠይቀዋል ማለት ነው። ያንን ደግሞ ኮድ ድጋሚ እናንተን ስለሚጠይቅ እናንተ እየነቃችሁ ትመጣላችሁ ማለት ነው። ስለዚህ ማንም ሰው ቲክቶክን አስመልክቶ ሜሴጅ ወደ ስልክ ገብቶና ላክልኝ ቢልህ ባለመላክ አካውንትንና የአካውንትን ጤንነት ጠብቅ ለማለት ፈልጋለሁ። እምነት ሰሚነው አካሉ ነኝ። ከዚህ በተጨማሪ ቲክቶክ ላይ ማድረግ ያለባቸው አንዳንድ ነገሮችን ማወቅ የምትፈልጉት ነገር ካለ ያልገባችሁ ነገር ካለ ብትጠይቁኝ ልመልስላችሁ ዝግጁ ነኝ። የማውቀውን ማለት ነው። የማላውቀውን ደግሞ ከሚያውቁ ሰዎች በመጠየቅ መልስላችኋለሁ። እናንተ ግን ቲክቶክ ላይ አካውንታችሁን አንድ ቀንም ሳምንትም 2 ሳምንትም ወርም ለፍታችሁበት የቲክቶክ አካውንታችሁን ይሄን ያክል ፎሎወር እና ላይክ አድርሳችሁት አካውንቶች እየጠፉ ስለሆነ በስካመሮች እየተጠለፉ ስለሆነ አካውንታችሁ እንዳይጠለፍ ጥንቃቄ በማድረግ ወደፊት እንጓዝ እላለሁ። አመሰግናለሁ።